የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግስት ናቸው። ልጅ አባቱ ሀብታም ከሆነ የአባቱን ሀብት ይወርሳል። ሴት ወጣ ወርዳ ልጇን ታሳድጋለች ይላሉ ሊቃውንቱ በሁለተኛ ትርጓሜያቸው። ለክፉ ልጇ እንድታስብ ድንግል ማርያም ሆይ ለክፉ ልጆችሽ አስቢልን። እመቤታችንም ከጻድቃን ልጆቿ ይልቅ ለእኛ ታስባል። እግዚአብሔር መጣለ ዮናስ አዘንክ አለ። አዎ አዘንኩ። እንዴት አላዝን? ይችን ቅል ትል ሲበላት እንዴት አላዝን? አንተ ላልተከልካት ቅል ስታዝን እኔ ቀኝና ግራቸውን ለማይለዩ ለነዚህ ብዙ ሺህ ህዝቦች አላዝንም አለ። እግዚአብሔር ቸር አይደል? በጥንክርናችን ዘመን ያደረግነውን መልካም ነገር በድካማችን ጊዜ ያስብልናል። ዝናብ የሚከለክል ኃጢአት የሰራውን መነኩሴ ዝናብ እስከ ማዝነብ አሰደቀው። እግዚአብሔር ያረምም ከመዘይ ይሰምም ይጎነድይ ከመዘይ ይሁን። ተመልከቱ። እግዚአብሔር ይላሉ ሰለስቱ ምዕት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ሲጠሩት የማይሰማ ይመስላል፣ ስጠይ ሲሉት የማይሰጥ ይመስላል። በዚህ ትዕግስቱ ቸኩሎ እግዚአብሔር ትቶኛል ያላለ ሰው የሃይማኖት ጽናት አለው። የለፋበትን ማጨዱ አይቀርም ማለት ነው። ይሄ ነው እንደ ሃይማኖቱ ጽናት። ቸኩለን ስለወሰን ነው የፈለግነውን ያላገኘ ነው። የፈለግነውን ባናገኝ ከታገስን ግን ያስፈለገንን ማግኘታችን አይቀርም ካልቸኩልን በስተቀር። ግን ችኩሎች ነን፣ ቸኩለን እንወስናለን። እግዚአብሔርን እስከ መጨረሻ አንጠብቀውም። ከዚህ የተነሳ እንደ ሃይማኖቱ ጽናት፣ እንደ ልቡናው ስፋት፣ እንደ ቅንነቱ መጠን ሀብት ይሰጠዋል። የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግስት ናቸው። ይሰጣል። ጸጋ በትዕግስት እየተሰፈረ ይሰጣል። እምነት ሲጎድል ሀብት ይጎላል። ቅንነት ሲጎድል ጸጋ ይጎላል። ሌልም ትዕግስት ሲጎል ሀብት ይጎላል። የጎደለውን ነገር በእምነት በትዕግስትና በጽናት እንድናገኝ እግዚአብሔር ቅዱስ ፈቃዱ ይሁንልን። የሀብት መገኛ ቅዱስ እግዚአብሔር ይህ ሁሉ ሀብት ስለሰጠን ስሙ የተመሰገነ ነው። ብዙ ሀብት ሰጥቶናል። በእውነት ማለት ነው። ማሸነፉን ሰጥቶናል፣ ማወቁን ሰጥቶናል። ሌላውን እንተወው በቃ የእሱ ልጅ የመሆን ሀብትን ሰጥቶናል። ከዚህ በላይ ጸጋ የለም። ልጅ አባቱ ሀብታም ከሆነ የአባቱን ሀብት ይወርሳል። እግዚአብሔር ስለሆነ የእሱን ሀብት መውረሳችን ስለማይቀር በእሱ ስም እንድንጠራ ልጅነትን ስለሰጠን እግዚአብሔር ይመስገን። ይችንም እግዚአብሔር አይንጠቀን። እውነቴን የምነግራችሁ የእናት አማላጅ ስለሰጠን፣ በማይደክሙ መላእክት ስለሚጠብቀን፣ ከመብል ይልቅ ሥጋውን ከመጠጥ ይልቅ ደሙን ስለሰጠን፣ ከልብስ ይልቅ በልጅነት ብርሃን ስላለበሰን፣ ከሀገር ይልቅ መንግሥተ ሰማያትን ስለሰጠን፣ በስሙ ስለጠራን፣ በልጅነት ስላከበረን ፈጣሪያችን የተመሰገነ ይሆን። ልዩ ሀብት የሰጠን እግዚአብሔር ይሄ ነው። ልዩ ሀብታችን እሱን መምሰላችን፣ ከእሱ ጋር ነግሰን መኖራችን ነው። ስለዚህ በዚህ ምክንያት ሥላሴ ሴት ተባሉ። ሕግን የወለደ እሱ ነው። ሀብትን የወለደ እሱ ነው። ፍጥረትን የወለደ እሱ ነው። ስለዚህ እግዚአብሔር እናት ነው፣ እግዚአብሔር አባት ነው። የእግዚአብሔር አባትና እናትነቱ በሶስት ነገር ነው ይላሉ አባቶቻችን። አንደኛው በፍጥረት፣ ሁለተኛው በልጅነት፣ ሶስተኛው በምሕረት። ያዛችሁ በምን ነው ያልኳችሁ? አንደኛው በፍጥረት በሉ፣ ሁለተኛው፣ ሶስተኛው በምሕረት። እግዚአብሔር በዚህ ነው አባትነታችን። አይ እንዴት ያለ እናት ነው እግዚአብሔር! እንዴት ያለ አባት ነው! ወልዶ የማይጥል በፍጥረት ወለደን። በፍጥረት የሰጠንን መልክ በኃጢአት አበላሸ ነው። ከዚያ ላይ መሰለ ተመልከቱ። መጨረሻ ላይ መጣና ደግሞ እሱ ዳግመኛ ተወለደና ደግሞ ተመልከቱ ክርስቶስ ተወልደው ተጠምቀ ወለደን ዳግም አይደለም እንለው እንዴ? ዳግመኛ ወለደን ማለት ደግሞ የልጅነት አባትነትን ደግሞ ሰጠን እንደገና። አሁን እሱን ደግሞ በኃጢአት እያበላሸ ነው ስለሆነ አንድ ቀርታናለች። የምሕረት እናትነቱና የምሕረት አባትነቱ። የፍጥረት ልጅነታችን ብናበላሽ በልጅነት መለሰልን። የልጅነቱን በኃጢአት ስናበላሸው ደግሞ እግዚአብሔር በምሕረት ልጅነታችን ይሰጠናል። አባትነቱን አጽንቶ ይኖራል። የምሕረት አባትነቱ በንስሐ ማለት ነው። ባይሆንላችሁ ደግሞ በጥምቀት ያገኛችሁትን አባትን ልጅነት በኃጢአት ካበላችኋችሁ በምሕረት ልመልስላችሁ ብሎ የንስሐ በርን ቅዱስ ጎርጎርዮስ አርሃወ ለነ ኆኃተ ንስሐ የንስሐ ደጅን ከፈተልን ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ሲጠመቅ የተከፈተው ሰማይ የምሕረቱ ደጅ ነበረች። በኃጢአታችን የዘጋነውን ደጅ በጥምቀት የከፈተልን አምላክ ክብር ምስጋና ይግባው። ስለዚህ ሥላሴ እንለዋለን፣ ልዩ እናት እንለዋለን ማለት ነው። ቅድስት ሥላሴ ሴት የተባለ ስለዚህ ነው። አላችሁን? ሴት ወጥታ ወርዳ ልጇን ታሳድጋለች ይላሉ ሊቃውንቱ በሁለተኛ ትርጓሜያቸው። ነፍስን በሥጋና ደም በቃል እግዚአብሔር ያሳድጋሉ። ሥጋን
በዝናብ አብቅለው በፀሐይ አብስለው በአራቱ ባህሪያት መግበው ጠብቀው ከጽንስ ጀምሮ እናታችን የበላችሁ ተጭኖ የጠጣችሁ አንዝቶ እንዳይገለን ጠብቀው ያሳድጋሉ ሥላሴ። ከዚህ የተነሳ እናት ይባላል እግዚአብሔር ማለት ነው። ወልዶ የሚያሳድግ ማሳደጊያውንም ማደጊያውንም የሰጠን የፈጠረንም እሱ ስለሆነ ከዚህ የተነሳ ምን እንባላል? እግዚአብሔር እናት ይባላል። አላችሁ የላችሁ? እናት ክፉ ልጅ የላትም። የሚደንቀው እኮ ይሄ እናት ክፉ ልጅ የላትም። እግዚአብሔር እናት እንደውም ይላሉ አዘክሪ ለኃጥአን ሊቃውንቱ እንዲያግዙኝ ነው። ሲጠፋ አንዳንድ ጊዜ እነሱን መጠየቅ ይገባላል። አዘክሪ ለኃጥአን ወአኮ ለጻድቃን ብሏል እመቤታችን። ለጻድቃን ሳይሆን ለኃጥአን አሳስቢ። እስኪ በሉ እንደዚህ ለጻድቃን ሳይሆን ይህን ሊቃውንቱ በጉባኤ ሲተረጉ ምን ይላሉ? እንደ እናት ይላሉ። እናት ከጥሩ ልጇ ይልቅ ለክፉ ልጇ ታዝናለች። ይሄኛው ልጅስ መቼም ጠባይኛ ነው፣ ሰው ጋር ይኖራል። ይሄ ነው እንጂ እዚያም ጋር ሲጣላ አንዱ ቅንጭላቱን የሚልብኝ ብላ ለክፉ ልጇ እንድታስብ ድንግል ማርያም ሆይ ለክፉ ልጆችሽ አስቢልን። እመቤታችንም ከጻድቃን ልጆቿ ይልቅ ለእኛ ታስባለች። ስለሚያስብ እግዚአብሔር እናት ይባላል። እግዚአብሔር ለሁሉም ስለሚያስብ የነነዌ ጾም ከዚህ የተነሳ ነው አይደለም? ሰው ኃጢአትን የኃጢአት ጽዋ ሞልቶ እስከሚተርፍ ድረስ ሰርቶ መጨረሻ ላይ ምንድን ያለ ሂድና እነዚያን ሰዎች ስበክልኝ አይደል? ነቢዩ ዮናስ ከወጣ በኋላ ከባሕሩ ወጥቶ እግዚአብሔር ከባሕሩ ወጥቶ ሄዶ ሰበከ። ነነዌ ትጠፋለች አለና ኋላ እግዚአብሔር ምን አደረገ? እግዚአብሔር መስበኩን ሰብቻለሁ፣ እንግዲህ ችግር የለም፣ ግን አንተ መሐሪነህ ማሳፈር አይቀርም። እንግዲህ ነነዌ ሳትገለበጥ ልትቀር ነው ደግሞ ነገ ትምርና። ስለዚህ ግን ውሸታም ነቢይ ልታስብለኝ ነው አለ። ተበሳጭቶ ተበጻብጾ ሳለ ፀሐይ ደግሞ ሲመጣው ተናዶ ሳለ እግዚአብሔር ቅል አበቀለለትና ያቺ ቅል እላዩ ላይ መታ ጥላ ሰራችለት። ተመስገን ብሎ ተኛ። ቢነቃ ቅሊቱን ትል በልቷት ፀሐይ እየመታው እንዲያው ቅል እንኳን የማይሰጥ እግዚአብሔር እንዲያው ብሎ ተበሳጭ። እግዚአብሔር መጣል ዮናስ አዘንክ አለው። አዎ አዘንኩ። እንዴት አላዝን? ይችን ቅል ትል ሲበላት እንዴት አላዝን? አንተ ላልተከልካት ቅል ስታዝን እኔ ቀኝና ግራቸውን ለማይለዩ ለእነዚህ ብዙ ሺህ ሕዝቦች አላዝንም አለ። እናት የልጇን ዛይሉን ታግሳ ታሳድጋለች። ዛይል ማለት ማለት አጠቃላይ ከሕፃኑ የሚገኘው ቆሻሻ ማለት ነው። ሥላሴም የሰውን ኃጢአቱን ታግሰው ለስርየት ያበቁታል። እናት ያንን ከእናቱ ላይ እንዲያ የሚሆነውን ሕፃን ራስን ችሎ የሚገማሸር ልጅ አድርጋ እንደምታሳድገው ቆሻሻን የሚጸየፍ አድርጋ እንደምታሳድገው ሥላሴ በኃጢአት ይንከባለል የነበረውን ሰው እንደገና በክንፍ የሚበር እስኪሆን ድረስ በንስሐ ያሳድጉታል። ቆሻሻን ታግዞ የሚያሳድግ ማን? እናት እግዚአብሔር። እናት ቆሻሻን ታሳድጋለህ፣ እግዚአብሔር በንስሐ ያሳድጋል። አንድ ያደገ አባት እንገራለን። ቅዱስ ያዕቆብ ይባላል። ሰሞኑን ካረፉ አባቶች በስንክሳር ታሪካቸው ከተዘገቡ አባቶች አንዱ ነው እና ሰይጣን መቼስ ተንኮለኛ ገዳም ሲጋደል ዋሻው ሲጋደል በአንድ ሰውዬ ልጅ ላይ ሰይጣን አደረባት። ወደ አባ ያዕቆብ ልውሰዳትና ትዳን እንጂ ብሎ ወሰደ። እሱ ሲጸልይላት ዳነች። ስትድን ሰይጣን ምንድን ያደረገ በሰዎቹ አድሮ አባ በደንብ እንዲሻላት እርስዎ ጋር ትሰኑት ብለው ጥለዋት ሄዱ። ሲጸልይ ይችን ልጅ እያሰበ በዝሙት መፈተን ጀመረ። ከዚህ በኋላ ሲፈተን መጨረሻ ላይ ከዚች ሕፃን ጋር በኃጢአት ወደቀ። ኃጢአትን ሰራና ደግሞ ሄዳ ተናግራ አባ ገሌ ይህንን ኃጢአት ሰርቷል አባ ያዕቆብ ብላ ልታረክሰኝ ስሜን ልታጠፋው አይደል ብሎ ደግሞ ገደሏት። የበደል ማለት ይህንን አድርጎ ሲያበቃ ተስፋ ቆርጦ እኔ እንግዲህ የዘሞትኩ ቆቤን የጣልኩ ሰው ነፍስ የገደልኩ ሰው ምን መነኩሴ ነኝ? ቆቤን አውልቄ በከተማ ልኑር ብሎ ወደ ከተማ ሄደ። እግዚአብሔር ቸር አይደል? በጥንክርናችን ዘመን ያደረግነውን መልካም ነገር በድካማችን ጊዜ ያስብልናል። ተስፋ ቆርጬ ወደ ዓለም እየሄድኩ እንዲሁ በተመለስና ንስሐ ግባ እግዚአብሔር ይምርሃል። 30 ዓመት ራሱን ከተቆረቆረ ግንድ አስገብቶ አስሮ አለቀሰ። 30 ዓመት ሁሉ አልቅሶ ምንም ነው እውነት እግዚአብሔር ምሮኝ ሆኖ ወይ? እግዚአብሔር ተመልክቶ አያችሁ፣
የእናት የልጇን ቆሻሻ እንደምታገዝ መነኩሴ ሆኖ መዘሞት ይሄንም እግዚአብሔር ቻለ። እናት አይደል? መነኩሴ ሆኖ መግደል ይሄንም ቻለ። እናት አይደል? ቻለ። ኋላ ሊያሳድገው ነው። ወደ ምን ሊያሳድገው ነው? እስከ የት እንዳሳደገውማ ላሳያችሁ። ወሰደና ምን አደረገው መሰላችሁ? እዚያ ሲያለቅስ እውነት ግን እግዚአብሔር ይቅር ብሎኝ ይሆን ሲል እግዚአብሔር ድርቅ አመጣ። በዚያች ሀገር መከራ መልካም ነገርን ይዞ ይመጣል የሚባለው ለዚህ ድርቅን አመጣ። የሀገሩ ሰዎች ሁሉ ምህላ ያዙ። በእውነት ተስተካክሎ ማለት ነው። እንደኛ እየዘፈኑ አይደለም ምህላ። አሁን እኮ የኛ ምህላ እኮ ያስቃል። እግዚአብሔር እንደው በብልጣ ብልጥነት በምህላይቱ ሰላም እንዲያመጣልን እግዚኦ ማረነ ብቻ ነው። ተስተካክሎ ነው ምህላ መስተካከል አለብን በእውነቱ ማለት ነው። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። ከምህላችን ጋር እኛም አብረን ስለምንታይ እንስተካከል ነው እንጂ ምህላው ይቋረጥ ማለት አይደለም። ከዚያ ተመልከቱ ምን ሆነ? ሊቀ ጳጳሱ ሕዝቡን ይዞ ምህላ ሲገባ እግዚአብሔር እንዲህ አለው፣ አባ ያዕቆብ ካልጸለየላችሁ ዝናብ አይዘንብም ማለት ነው። እግዚአብሔር እሱን እንደማረው ለማሳየት ነው። ኋላ ሄደው አባታችን ዝናብ ቀርቶብን ጸልይልን ይዝነብልን። አይ እኔ በደለኛ ሰው ነኝ፣ እንዲያውም ዝናቡ በእኔ ቀርቶ ሊሆን ይችላል። አይሆንም አላቸው። እግዚአብሔር ልኮድ ነው፣ ግድ የለህም አለ። እንዲህ አለና በኃጢአት የጠቆረ ፊቴን ወደ አንተ ላቃናው አይገባኝም፣ በኃጢአት የከፋ አንደበቴን ወደ አንተ ልከፍተው አይቻለኝም፣ የቸርነትን ሥራች ስራላቸው ብሎ ጸለየ። ያን ጊዜ ዝናብ ዘነበ። በዚህ እግዚአብሔር ይቅር እንዳላወቀ ዝናብ የሚከለክል ኃጢአት የሠራውን መነኩሴ ዝናብ እስከ ማዝነብ አሰደቀው።